ተገናኘ ከዚህ ሰውዬ ጋር? ይሄን ላምን አልችልም። ወይኔ ወንድሜ ከከባድ ሰው ጋር እኮ ነው የተገናኘው። ካሌብ ሞሲሳ እንደ ህፃን ልጅ ታወጣጭኝ ነው ያሰብሽው? እኔ እህትሽ አይደለሁ? ለምን ትደብቂኛለሽ? ቆይ አንቺ ከመስጀምረው ነው እንደዚህ ወሬ ጥማት አመኝሽ? ብሩክ ጠፍቷል እየተባለ ነው። ለምን ገደል አይገባ? ምን አገባኝ ታዲያ? እሱን ልክ ነሽ፣ ግን ልጁን እንዴት ነው ያሳከማት? ይኸውልሽ ዝናት ትናገር ያለኝ ነገር ለማንም አልናገርም። ከዚህ በፊት ደግሞ ምን እንደተፈጠረ ታውቂያለሽ። ግን አታውሪ ማለቱ የሆነ ነገር አለ ማለት ነው? እሱማ ይሆናል፣ ግን ያው ዝና ከቀን ወደ ቀን ባህሪው በጣም እየተቀየረብኝ ነው። ቤቱንም አታሉሽ ቀር አይደል? አልቀረም። ሞገስ ከሞተ ለእኔ ቤት መግዛት ለዝና በጣም ቀላል ስራ ነው። እንዲህ በየቀኑ አይተሽ የማጨርሽው ሰው እየሆነ እንዴት ይገዛልሻል? እሱማ በጣም ብዙ ስራ ነው የሚሰራው። ቀላል ሰው እንዳይመስልሽ፣ በጣም ከባድ ሰው ነው። እና ብሩክ ቤቱን ሳይሸጥ እንዴት እንዳሳከመ አትነግሪኝም? መቼም አልነግርሽም ኤፍራታ፣ አትድከሚ። ካለፈው ስህተቴ ተምሬያለሁ። የምፈልገውን እስካገኝ ድረስ ዝና የሚለኝን ብቻ ነው ማድረግ ያለብኝ። እና ብሩክ ቤቱን ሳይሸጥ ልጁን እንዴት እንዳሳከመ አትነግሪኝም? እኔ ወንድሜ ምን ሆነ ይሆን? ኧረ ብሩክ ድምፅህን አሰማኝ። ኧረ የእናትህ ልጅ ተጨንቄልሃለሁ። ኧረ እባክህ ብሩክ። እኔ እንዲህ አይነት ህልም አይቼ አላውቅም። ምንድን ነው? ምን አይነት ህልም አይተሽ ነው? ዝና ጉድጓድ ውስጥ ሲከተኝ ያየሁት። ጉድጓድ ውስጥ ደግሞ ፊልም ውስጥ ያዩዋቸው አስፈሪ ጅቦች አሉበት። ይሄማ ህልም አይደለም። አትቀልጂ። ዝና የሆነ ችግር ውስጥ ሊከተኝ አስቦ ሊሆን ይችላል። እና ፈጣሪ ላንቺ አስቦ ነው አስቀድሞ በህልም የሚነግርሽ? እሱማ በየትኛው ስራዬ፣ በየቱ ጽድቄ። እና መጨረሻው ምን ሆነ? በቃ ወደ ጉድጓድ ሲከተኝ አቋርጬ ነቃሁ። በይ ተመልሰሽ ተኝና የጀመርሽውን ህልም መጨረስ አለብሽ። መጨረሻውን ማወቅ አለብሽ። መድብል ብሩክ እንዴት እንደጠፋና በምን ምክንያት የጠፋበትን ሁኔታ በዝርዝር አወቀው። እንግዲህ መድብል ከመጣ ጀምሮ ወንድምን ብሩክን አላገኘውም ነበረ። ብሩክ እንዳጋጣሚ ምኝታ ክላሱ ማታ ተኝቶ ጧት ተንስተው ቢያዩት ከምኝታ ክላሱ ሲያጡት ሁላቸውም ተደናግጠው፣ እንግዲህ መድብልም ከመጣ ሰንበትበት ብሎ በተደጋጋሚ ለማጣራት ቢሞክር ወንድሙን አየሁ የሚል ለፖሊስ ቢያመለክትም ምንም ፍንጭ አላገኘም ነበረ። በራሱ ሂደት እንግዲህ ሲከታተል ነበር ያደረገው። በባንክ አካውንቱ እንዴት ቤቱን ላይ ሸጠው ቻለ፣ በአካውንት ውስጥ ማን አስገባለት የሚለውን ነገር አስጠይቆ ነበረ። ያለበትን ቦታ እነማን እንደወሰዱት እነማን እንዳገቱት ደርሶበታል። ማለት እንግዲህ ብሩክ በጣም ሰንበትበት ብሏል። በጣም ከባድና ወንጀለኞች አደገኛ አሉ የተባሉ ከተማው ላይ በጣም ትላልቅ ወንጀለኞች ጋር ነው የተገናኘው። መድብል ደግሞ እነዚህን ሰዎች በደንብ ጠንቅቆ ያውቃቸዋል። ብሩክ እንደዚህ አይነት ነገር በጭራሽ የሚሰራና እንዲህ አይነት ነገር በጣም የሚጸየፍ ወንድም እንደሆነ መድብል ስለሚያውቅ እነሱም ደግሞ በጣም ከባድ ሰዎች እስከ ማስወገድ ደረጃ እስከ መግደል ደረጃ የሚደርሱ ለሰዎች ምንም አይነት ርህራሄ እንደሌላቸው ገንዘባቸውን ብቻ መሰብሰብ እንጂ ለሰው ልጅ ምንም ያክል ደንታ እንደማይሰጣቸው ስለሚያውቅ ልክ እነሱ ወደ አካውንቱ እንዳስገቡለት ሲያውቅ በጣም ነበር የደነገጠው። ወይኔ ወንድሜ ከምን አይነት ሰዎች ጋር ተገናኘ እያለ በጣም እንትን ሆኖ ነበር። ቀጥታ እንግዲህ መድብል ያደረገው ምንድን ነው? እነሱ ወዳሉበት አካባቢና ወደ እነሱ ወደሚገኙበት አድራሻቸውን ፈልጎ ወደ እነሱ ነው ቀጥ ብሎ የሄደው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ እንግዲህ በባለፈው ሳምንት ሁላችንም እንዳየነውና እንደተመለከትነው በተደጋጋሚ በተለይ ሞገስ ምንም እንትን አላገኘም ነበረ። በተደጋጋሚ እንግዲህ ዝና እያገኘው እያስፈራራው፣ እንዲሁም ደግሞ ያው ማህሌት ከሱ ጋር በጣም ሰጣ ገባ ውስጥ ገብታለች
በአሁን ሰዓት ማህሌት ዝናን የራሷ ለማድረግ በጣም እየታገለች ነው። ዝና አልሳካላት ብሎ ነው እንጂ እስከዛሬ ድረስ ሉላን እንዲረሳና በአጠቃላይ እየሷ የራሷ ለማድረግ እያሰበችና እየጣረች ትገኛለች። እንግዲህ በመጠጥ ካሰከረችው በኋላ ወደ መኝታ ክላሱ ይዟት ወደ ቤት ይዘው ከሄደች በኋላ እንደ አጋጣሚ ቅድስት ደውላላት የት እንዳለና ስልኩን ተቀብለሽ ፈትሺ የሚል መረጃ ሰጥታ ስለነበረ ያንን መረጃ እንድታገኝ ከስልኩ ላይ ነግራት እንዳለ ወንጀሎች ምን አይነት ወንጀል ይሁን ምን ይሁን እንደሚሰራ ምንም የማታውቂው ነገር ስለሌለሽ ከስልኩ ላይ ፋይሎቹን በሙሉ ገልብጪ ስትላት ልክ የእሱን ስልክ ካወጣች በኋላ ስልኩን አሻራዋ ልትከፍት ሲላት በአይኑ አሻራ ልትከፍት ስትል ነበረ የነቃው። ከነቃ በኋላ እንዴት እዚህ ልትመጪ ቻልሽ ምናምን በቃ በጣም ፈርታ ነበረ። ስልኩን የኔ ባትሪ ዘግቶ ስለነበረ ሰዓት ለማየት ነው ስትል አሁን ከዚህ ቤት ቀጥ ብለሽ ውጪ ሲላት አሁን እኮ መሽቷል፣ ሰዓቱ ሄዷል፣ እንዴት በአሁን ሰዓት እወጣለሁ ስትል አይመለከተኝም ብቻ ውጪ ሲላት አሁን እኮ መሽቷል ሰው እንግዲህ እዚህ አጠገቢ እንዳላይሽ ውረጅና እታች በለጥ ላይ ነበረ ተኛ ያላት ማለት ነው። ቀዝቃዛ ነው እንዴት ነው በዚህ ሰዓት በለጥ ላይ የምተኛው? ቢያንስ አልጋው ሰፊ ነው፣ አንተ በአንድ በኩል እኔ በአንድ በኩል እንሆንና እንተኛ ስትል ያው ትቷት ተኝቶ ነበረ። እኔን አታውቂኝም አልተዋወቅንምና ነው። እኔን ለእንዳንቺ አይነት መቼም ልቤ አይደነግጥም። እኔን ለማማለል እንዳትሞክሪ ባንቺ መቼም ቢሆን እንትን አልልም ሲላት ነበረ። በጣም ነው የናቃት ከፍ ዝቅ እያደረጋት በዚህ ልክ። ነገር ግን እሷም ከሱ ቂጣ አትጠራም ማለት ነው። ያው እንደዛ ብላ ከተኛችው በኋላ እንደ አጋጣሚ ብርድ ስለነበረ ሁለታቸውም ሳያስቡት አንድ ላይ እሱ ጋር ሄዳ ተኝታ በነበረ ሰዓት ሲነቃ እላው ላይ ደረቱ ላይ ሆና ተለጥፋ ተኝታ ሲያገኛት አንስቶ ነበረ አምዘግዝጎ የጣላት ማለት ነው። ምን እያደረግሽ ነው? ምን እየሰራሽ ነው ሲላት እንዴ ምንም እየሰራሁ አይደለም ለምን ታስጨንቀኛለህ ስትል በይ በቃ አሁን ከዚህ ቤት እንዳላይሽ ውጪ ሲላት ነበረ። ያው እንደምንም ብላ ሄዳ ነበረ ወደ ቤት። ወደ ቤት ከሄደች በኋላ ለኤፍራታ እንዴት ነው እያለች ስትነግራት እንዴት አደርሽ ተሳካልሽ ወይ ምናምን ብላ ኤፍራታ ስትጠይቃት አረ ሰውየው የዋዘው አይደለም እንኳን ሊሳካልኝ አንዱም አልተሳካ፣ አብሬውም አላደርኩ፣ ጭራሽ ሊፈልገኝም አልቻለ፣ እንደ ሴትም አልቆጠረኝም፣ እንደ ሴትም አያየኝም፣ የዋዛው አድርገሸዋል እያልቻ ስትል ነበር። ይሄ ካልተሳካልሽ ስልኩን አንስተሽው አየሽው ወይ የሚል ጥያቄ ነበር የጠየቀቻት። ቆይ አንቺ እንደ ሕፃን ልጅ የምነው ጥያቄ አበዛሽብኝ ስትል ነበር። ከዛ በፊት እንግዲህ መድብል ኤፍራታን ደውሎ ጠይቋት ነበረ። አልመጣችም፣ ከሱ ጋር አድራለች። አሁን ስትመጣ ጠይቃታለሁ ስላለችው ስትመጣ በቃ ወሬ ስትጀምሩ ለእኔ ቴክስት አድርጌልኝ ብሏት ነበር። እሷም እሺ ብላ ልክ ወሬ ስትጀምር ቴክስት ስታደርግለት ደውሎላት የሚያወሩትን እንዳለ ስፒከር ላይ አድርጎ ሲሰማ ነበረ። ማህሌት ብቻ ከባድ ነገር እንዳለ ነው እንጂ ምን እንደነገራት በጭራሽ ለኤፍራታ ልትነግራት አልቻለችም። ምክንያቱም ለሰው ብናገር ይገለኛል፣ እንዲገለኝ አልፈልግም፣ ሁሉም በጊዜው ሲሆን አብረን እናየዋለን ነበር ያለቻት። እንግዲህ ኤፍራታ የሚቻለችውን ያክል ለማውጣጣት ሞከረች። በጭራሽ ግን እሷ ልትናገር አልቻለችም። እንግዲህ መድብል ሁኔታው ሲያይ እንዴት ነው ቆይ ወንድም ይሄን ያክል ወጥተህ ቀረህ እኮ የእናቴ ልጅ አንዱ ወንድም እያለ በሚተግዝበት ሰዓት ምሳሌ ቅድስት እንግዲህ ምሳሌን ከትምህርት ቤት ለማምጣት ሄዳ ነበረ። ከትምህርት ቤት ስትመጣ አጎቴ ብላ ያው ከአጎቷ ጋር ትንሽ ከተጫወተች በኋላ መድብል ያለበት ሁኔታ ጥሩ ላይ ስላልሆነ ሂጂና ልብስሽን ቀያየረሽ ነይ ቶሎ ነበር ያላት። ያው እሷም እሺ ብላ ልብሷን ለመቀያየር ከገባች በኋላ በድጋሚ ስለ ወንድሙ እያሰበ ያው ሞገስ ጋር ደውሎ ሲጠይቀው ሞገስ ምንም አይነት ፍንጭ እንዳልሰማ ነበር የነገረው። ቆይ ግን ወንድሜ የት ገባ ነው የሚባለው? ቆይ ምናምን እያለ በተደጋጋሚ ስለ ወንድሙ
ማንሳቱን አልተውም። ያው ማህሌትና ኤፍራታ ተኝተው በነበረበት ሰዓት ማህሌት ከባድ ህልም አየሁ ብላ ለኤፍራታ ቀስቅሳት ስትነግራት ምን አይነት ህልም ነው ስትላት ዝና ጉድጓድ ውስጥ ሲወረውረኝ አየሁኝ እና በጣም ነው የፈራሁት ስትል እና ታዲያ ምን አሰብሽ ስትላት በእርግጠኝነት ዝና የሆነ ነገር ውስጥ ሊያስገባኝ ያስቧል ማለት ነው። ቆይ ምን አስቦ ነው እያለች ነበር። አንቺ እንደሆንሽ ከሱ ተይ ብልሽ አንቺ በጭራሽ ልትተይ አልቻልሽም። የሆነ ነገር እንዳያመጣብሽ ብዬ ነው የምፈራው። ብቻ ስለ ብሩክ የሆነ የሚያውቀው ነገር አለና ብሩክን የሆነ ነገር አድርጎት እንዳይሆን ስትላት አንቺ አሁን ይህንን ስለ ብሩክ ምን አስነሳሽ? እኔ እኮ ህልም አየሁ፣ በጣም መጥፎ ህልም ነው ያልኩሽ ስትል የእሱ ሁኔታ ምንም ስለማያምረኝ እኮ ነው እንደዚህ ያልኩት ስትላት እና ህልሙ ታዲያ ይሄ ብቻ ነበር ስትላት አዎ እዚህ ላይ ነበረ ስደርስ ያቋረጥኩት ስትል በያሁንም ተኝና ሂጂ ጨርሽ ህልምሽን ነበር ያለቻት። አንቺ ቀን ልጅ እኔ ከምሬ ነው በጣም ጨንቆኛል ስትል አይዞሽ እንግዲህ ህልምሽን ጨርሽ ብላት ነበር የተኛችው። መድብል የወንድሙ መጥፋት በጣም ስላሳሰበው ወደ ቴሌ ብር እንግዲህ ባንክ ቤት የሚሰራ ጓደኛ ስለነበረው ያለው አማራጭ ምንድን ነው? ወንድሙ በሱ አካውንት ማን እንዳስገባ ማወቅ ፈልጎ ነበረ። ደውሎ ሲጠይቀው ያው ጓደኛው ስለሆነ አሁን እቤት አይደለሁም ስገባ ወደ ስራ ቦታ ስመለስ አሳውቅሃለሁኝ ግን አደራ ብሎ ሲለው በጭራሽ እንዳታስብ እያለ ያው አንዳንድ ነገሮችን ሲነግረው ነበር። እሱም አምናለሁ ጓደኛዬ እንዲህ አይነት ነገር መቼም አልጠብቅም ሲል ነበር። እንግዲህ ሉላ እና ሞገስ ወደ ውጭ ወጥተው እንውጣ ሲላት በድጋሚ ቆይ ግን ሰሞኑን እግራ ብዛ ሀሳብ ምንድን ነው? ዝናን መፍራት ተውክ እንዴ ስትለው አሁን እኮ ዝና እንዴት እንደሚከታተለን እኮ ደረስኩበት ብሎ ሲላት እንዴት ነው ይሄን ልታውቂ ቻልከው? ስትል አንቺ መድብል ቀላል ሰው አይደለም፣ መድብል እኮ ነው የነገረኝ ሲላት ምንድን ነው የነገረህ ነበር የሷ ጥያቄ። ለካ ዝና ሲከታተለን የነበረው በኤቲኤም ብር በምናወጣው በዛ ነው እንደ ፈረስ እየጋለበ የሚመጣው እና በዛ ነበረ ሲከታተለን የነበረው ብሎ ሲላት ለሉላ በጣም ነበር የተገረሙት ማለት ነው። ከአሁን በኋላ ኤቲኤም ብር እንደማያወጡ ሁለታቸውም ተነጋግረው ያው እንደማይደርስባቸው እዚህ ሰፈር በነፃነት እንደሚንቀሳቀሱ ነበር የነገራት። መድብል እስካለ ድረስ ደግሞ ምንም አትፍሪ፣ ዝናን እንዳይነሳ አድርጎ ነው እየቀጠቀጠው። ከዛ ወዲህ በትንሹም ቢሆን በጣም ፈርቷል ዝና ነበር እያላት ማለት ነው። ዝና የሉላ መጥፋት ሉላ ይሄን ያክል ጊዜ ተሰውራ መኖሯ በጣም አሳስቦታል። ቆይ ግን ብዙ ነገር እንዳላደረኩኝ ብዙ ነገሮችን በፍጥነት ማግኘት እንዳልቻልኩኝ ሚስቴን ግን ይሄን ያክል ጊዜ እንዴት ነው እጅ ላላስገባ የቻልኩት? ይህን ያክል ጊዜ እንዴት ነው ከኔ ርቃ እየኖረችው? እያለ በጣም ብቻውን ሆኖ ሲተግዝ ነበረ ማለት ነው። በስካር መንፈስ እኮ ሆኖ ራሱ መሸነፍ አልቻለም ለሌላ ሴት። የእውነት ዝና ሉላን ይወዳታል፣ ግን ደግሞ አያያዝ አልቻለበትም በፍጹም ማለት ነው። አያያዝ ስላልቻለበት ነው እንጂ ውዴታ አለው። በልክ ደግሞ የሚሆን ነገር የለም። ሁለቱም ጋር አንድ አይነት ስሜት ሲኖር እንጂ አንደኛቸው ጋር ብቻ ሲሆን ከባድ ነው። ያ ነገር ነው ብቻ እያስጨነቀው ነው። እንግዲህ ቅድስትም የሞገስ የብሩክ መጥፋት በጣም እያሳሰባትና እያስለቀሳት ነው። ምክንያቱም ብሩክን ተወደዋለች። ይህን ያክል ጊዜ ከቤት ጠፍቶ መቆየቱ በጣም እያሳሰባት ነው። መድብልን ባገኘችው ሰዓት መድብል ስለ ብሩክ ሲጠይቃት ቶሎ ብላ ነው እንባ የሚተናነቃት ማለት ነው። እንግዲህ መድብል ወንድሙን ከገባበት አምጥቶ በእርግጠኝነት ቅድስትና ብሩክ እንደሚጋቡ ምንም ጥርጥር የለውም። ምሳሌ ራሱ በጣም እንደምትወዳት የእውነት እንደ እናቴ ትሆኝልኛለሽ ወይ እያለቻት ነበረ። ምንም ነገር ላላደርግሽ እስከ መጨረሻው ፍጻሜ ድረስ እናቴን እናት ለሆንሽ ቃል እገባልሻለሁ
ብቻ ጋሽ ይምጣ ስትላት ነበረ። ቆይ አባዬ ግን መቼ ነው የሚመጣው እያለች ስትጠይቃት ይመጣል ምሳሌዬ፣ ሩቅ ቦታ ስለሄደ እኮ ነው እንጂ ይመጣል። እና ታዲያ አይደውልልኝም እንዴ ስትል ምሳሌዬ ምናልባት እኮ እዛ ያለበት ቦታ ሩቅ ስለሆነ ኢንተርኔትም ላይኖር ይችላል። ለዛ ይሆናል ያልደወለልሽ። ሲመጣ እኮ ይደውልልናል። ያው ምግብ አዘጋጅተን እንጠብቀዋለን ብላ ስትላት የአባዬ ምግብ እኔ ነኝ የምሰራው አስለምጂ ሙያ ስትላት አስለምድሻለሁ ብቻ እሱ ይምጣ እንጂ ምርጥ አድርገን ሰርተን አዘጋጅተን እንጠብቀዋለን። ለአባትሽ ደግሞ ቆንጆ ምግብ እንደምትሰሪለት አልጠራጠርም ስትላት ነበረ። እንግዲህ አጎቷንም እንዲያዝናናት ስትፈልግ ቆይ ብሩክ እንዲህ አድርጎልሻል እንዴ ሲላት አዎ ቆይ አባዬ ያላደረገልኝ አታደርግልኝም እንዴ ስትለው አባትሽ ያላደረገልሽን ነገር አላደርግልሽም፣ አባትሽ ግን ሲያደርግልሽ የነበረውን በሙሉ አደርግልሻለሁኝ ብሎ ሲላት እንግዲያማ አባዬ ያላደረገልኝ ሁሉ አድርጎልኛል እልሃለሁ እንድታደርግልኝ ስትል አንቺ ዱርዬ ሆንሽ እያለ እንግዲህ ሲሳሳቁና ሲቀልዱ ነበር። ያው ብዙ ችግርና መከራ ቢኖርም ነገር ግን ምሳሌን ለማስደሰት እየጣረ ይገኛል። መድብል ወንድሙ ከነማ ጋር እንደተጋጨ ደርሶበታል። እውነት መድብል ብሩክን በህይወት ያገኘዋል አያገኘውም የሚለውን እሱን አብረን ወደፊት የምናየው ይሆናል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ እንድትሆኑ እያልኩ ለዛሬ ነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።